ቁጥር 2 ላይ የሚያስተውል እግዚአብሔርን የሚፈልግ መኖሩን ለማየት እግዚአብሔር ከሰማይ ወደ ሰው ልጆች ተመለከተ። ወደ ሰው ልጆች ሁሉ ተመለከተ። ቁጥር 3 ላይ ሁሉም ከመንገድ ወጥተዋል፣ በአንድ ላይም ብልሹ ሆነዋል፣ አንድ እንኳን መልካም የሚያደርግ የለም። በጣም የሚገርም ነው። ይሄንኑ ሐሳብ ኢሳይያስ ላይ ቅድም ከ59 ጀምራችሁ ስትሄዱ አይኖቹ ከማየት አላጠሩም፣ እጆቹም ከመፈወስ አልተከለከሉም እያለ ይህንን ሐሳብ ይናገርና ሁሉ ግን ተበላሽቷል፣ ብልሽት ገጥሞታል። የሰው ልጅ ብልሽት ገጥሞታልና ነገር ግን ማንም እንደሌለ እግዚአብሔር አይ ኢሳይያስ ምዕራፍ 59 ቁጥር 16 ላይ ሄዳችሁ ማንም እንደሌለ አየና ወደ እርሱ የሚማልድ ባለመኖሩ ተገረመ ይልና ስለዚህ የገዛ ክንዱ መድኃኒትን አመጣችለት፣ የራሱን ጽድቅ ደገፈችው። የገዛ እጁ መድኃኒትን አመጣችለት። ዓርብ ዕለት እንጸልይ ነበር አይደል? እግዚአብሔር አንዳንድ ጊዜ ተስፋ በምንቆርጥበትና በምንዝልበት ነገር ላይ ከራሱ የሚመጣ መለኮታዊ የሆነ መፍትሄ አለ። አሜን። የራስን ኢፈርት ብልሹ እንደሆነ ስናምን የራስ ጥረት የራስ ግረት ነው በቃ ሊያስኬድ አይችልም ስንል እግዚአብሔር መለኮታዊ አቅም ደግሞ የራሱን መንገድ ደግሞ ዘረጋ። እግዚአብሔር የተባረከ ይሁን። ታዲያ እነዚህን ቨርሶች እነዚህን ቁጥሮች አሁን ስናያቸው ምንድነው እሱ እንግዲህ አንጓ ብለናል አይደለ? አንጓውን ስናወጣ አሁን ቁጥር 9ና 10ን አንድ ሐሳብ እናያለን። ቁጥር 9ና 10 ላይ ምንድነው የሚለው? ዋናው ነጥብ በአይሁድ ለአሕዛብ ሁሉ ለሁላቸው ከኃጢአት ስር ነን፣ ስሌቭ ነን፣ ባሪያዎች ነን ነው የሚለው። ሁሉ ሰው ከምን ስር ነው? ኃጢአት ሁሉንም ተቆጣጥሮታል። ኃጢአት ሁሉንም ገዝቶታል ነው የሚለው። ምንድነው እሱ የሚለው? ቁጥር 9ና 10 ላይ ቁጥር 9ና 10 ላይ በጣም ይገርማል። እንግዲህ ምን እንላለን እኛ? ከእነርሱ እንበልጣለንና አሉ የተባላችሁን ቃሉ አለን የሚሉትንም የሕግ ባለቤት ነን የሚሉትንም ነው የሚያነሳው አይደለ? አስቀድሞ ሳምንት ዕለት አይተነዋል። እነሱን ነበር ያነሳውና እኛ ከእነሱ አንበልጥም ከቶ አይደለም። አይሁድ ሆነ አሕዛብ ሁሉም ከኃጢአት በታች እንደሆኑ አስቀድሞ ከሰናቸዋል። ከሰናቸዋል ይላል። እንግዲህ እንዲህ ተብሎ እንደተጻፈ የተጻፈውንም ደግሞ ከብሉይ ኪዳን ያመጣና ጻድቅ ማንም የለም አንድም እንኳን የለም። ይህ ሰው ምንድን ፕሮፖዝ እያደረገ ያለ ሰው በራሱ የሚፈልገው ሰርች የሚያደርገው አለኝ የሚለው ነገር የለውም እንዲል ይፈልጋል። ሰው ከራሱ አይደለም የሚድነው እና ገላትያ ምዕራፍ 3 ቁጥር 22 ላይ ታስታውሳላችሁ። ነገር ግን በኢየሱስ ክርስቶስ በማመን የሚገኘው ተስፋ ለሚያምኑት ይሰጥ ዘንድ መጽሐፍት ሁሉንም ከኃጢአት ዘግቶታል ማለት እግዚአብሔር በእርሱ ብቻ በማመን ነገር ግን በኢየሱስ ክርስቶስ በማመን በሚገኘው ጽድቅ ብቻ እንደሆነ ነገርን ሁሉ በዚህ ዘግቶታል። ሮሜ 3:23 ላይ ያው ወረድ ብላችሁ ስታነቡ ታገኛላችሁ። ዋናውን ነገር ለመንካት ሲፈልግ እንግዲህ ከ20 ጀምሮ ነው የሚያነሳው። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል፣ ከክብር ያልጎደለ ያልተበላሸ የለም የሚል ሐሳብ ነው ያለው። ስለዚህ አይሁድ ቢሆኑ አሕዛብ ቢሆኑ እነዚህ የተጠሩ አልሰማንም የሚሉ ቢሆኑ ከዚህ እውነት ፈቀቅ ሊል የሚችል የለም። ሁሉ ከኃጢአት በታች ናቸው የሚል ሐሳብ ነው 9ና 10ን የምናገኘው። ስንቀጥል ግን ከቁጥር 11ና 12 ላይ ስናይ አንድ ደግሞ ሐሳብ እናያለን። ሁለተኛው አንጓ ምን አይነት ሐሳብ ነው የሚያነሳው? እግዚአብሔርን የሚፈልግና በራሱ ጻድቅ የሆነ ማንም የለም። ከኃጢአት በታች ማለት ስሌቭ መሆኑ ብቻ ሳይሆን ባሪያ መሆኑ ብቻ ሳይሆን ደግሞ ስሪቱ ራሱ እግዚአብሔርን የሚፈልግ የለም። እግዚአብሔርን የሚፈልግና በራሱ ጻድቅ የሆነ ማንም የለም።
ቁጥር 11 ላይ ምንድነው የሚለው? በጣም የሚገርም እኮ አስተዋይ የለም፣ እግዚአብሔርንም የሚሻ አንድም የለም፣ ሁሉም ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል፣ በጎ የሚያደርግ ማንም የለም፣ አንድስ እንኳ። ተስፋ ቁረጡ። በራሱ ሳይሆን ሌላ ኢነር ውስጣችን ዳግም በመወለድ የሰጠን አዲሱ ማንነት እንደገና ሕያውነትን ያልፈጠረለት ካልሆነ በስተቀር ቦርን አጌን ካልሆነ በስተቀር እንደገና ካልተወለደ በስተቀር በራሱ ጥረት የሚያመጣው ነገር የለም። እግዚአብሔርን የሚፈልግና በራሱ ጽድቅንም የሚያደርግ የለም። እግዚአብሔር እንዲያው ሰርች አድርጓል ነው አይደል? ፈልጓል። እስቲ እግዚአብሔርን የሚፈራ ይኖር ይሆን ብሎ ፈልጎ የለም። ነገር ግን የገዛ እጁ መድኃኒትን አመጣችለት። በጣም እኛ እንሻላለን፣ እኛ አትሊስት እንዲህ አይነት ነገር እናደርጋለን የሚል እንዳይኖር ሙግቱን እያጠቃለለ ነው ያለው። ኤርምያስ ላይ ታስታውሳላችሁ የእግዚአብሔር ቃል ምን ይላል? የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? እንግዲህ የሰው ልብ ኦልሬዲ በምንነቱ እንዲፈረጅበትና እንዲታወቅ ተፈልጓል። በክፉ ነው፣ ተንኮል ነው ያለበት። ከራሱ የሆነ እግዚአብሔርን ደስ የሚያሰኝ እግዚአብሔርን ልቡን የሚያባባ የራሱ የሆነ ነገር የለውም። ኢሳይያስ 53 ላይ ብዙ ጊዜ የጌታ እራት ስንወስድ የምናውቀው ጥቅስ ታስታውሳላችሁ አይደል? ሁላችን እንደ በጎች ተቅበዝብዘን ጠፋን አይደል የሚለው? ጠፍተናል፣ እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። ቴንዴንሲው ራሱ ዝንባሌው ራሱ የራሱን መንገድ የሚፈልግ እንጂ የእግዚአብሔርን መንገድ የሚፈልግ ዋይዝ የሆነ ጥበበኛ የሆነ የለም። ለዚህ ነው ሰው በልቡ እግዚአብሔር የለም ይላል። በልቡ ከልቡ ካሰበ በቃ መጨረሻ ላይ ተመራምሮ ጭማቂው የሚወጣው እግዚአብሔር የለም የሚል ድምዳሜ ነው ውስጡ ያለው ጭብጡ። እና ሰው በራሱ እግዚአብሔርን ማግኘት የማይችል ማንነት ያለው ሁላችን እንደ በጎች። ስለዚህ እግዚአብሔር ሰዎች አሁን እግዚአብሔር ባሪያዎች ዲስከቨር ያደረጉት ነገር ሰው እንደዚህ ነው፣ ክፉ ነው፣ ልቡም ተንኮለኛ ነው። ደግሞ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ወደ ገዛ መንገዳችንም አዘነበልን። ይሄ ሊታወቅ ይገባል እያለ ነው። አራተኛውን ደግሞ አንጓ ስናወጣ 13 እና 17 ላይ ነው። 13 እና 17 ላይ ሄዳችሁ ስታነቡ በጣም ከ13 ጀምሮ ስታነቡ ስለ የንግግር የተግባር ክፋትን ያነሳል። ማለት በምላሳቸው የሚያወጡትንና ይሄ የተበላሸው ማንነት የሚሰራውን ስራ ይናገራል። ምንድን ነው የሚለው? ግሮራቸው የተከፈተ መቃብር ነው። የተከፈተ መቃብር ሲያስቡ ምን አይነት ሽታ፣ ምን አይነት መዓዛ ነው ያለው? ምን አይነት መዓዛ ሊያወጣ ይችላል? መዓዛ ይኖራል? አይኖርም ማለት የከረፋ ነው የሚሆነው። አንድ ጉሮሯቸው የተከፈተ መቃብር ነው። አንደበታቸው ሽንገላን የማስመሰል ነገርን ያዘወትራል። ከዛ ሲቀጥል በከንፈሮቻቸው ምን አለ? ተናዳፊ ነው። ሰውን የሚገል ማንነት ነው ያለው። የእባብ መርዝ አለ። ቁጥር 14 ላይ አፋቸው እርግማንና ምሬት ሞልቶበታል ይላል። ጌታ ይባረክ። በኢየሱስ ብቻ እንደገና ነገሩን የለወጠልን ያደሰልን ጌታ ስሙ ይባረክ። ስለ ሰው ማንነት ግን ሲወራ እንደዚህ ነው የሚወራው። ጳውሎስ ከእግዚአብሔር ቃል አባቶቻችን ሰርች ያደረጉትን ዋና ኮር የሆነ ሐሳብ እያነሳ ነው። መጽሐፉ ላይ ሄዳችሁ ስታዩ በኮቴሽን ነው ያስቀመጠው። ከብሉይ ኪዳን እያመጣ ነው የሚጠቅሰው። በጣም የሚገርም ነገር ነው። እግሮቻቸው ስለ እግራቸው ይናገራል፣ ስለ አንደበታቸው ይናገራል። ስለሚናገሩት መርዛም የሆነ ነገር እንዳለባቸው ይናገራል። ቁጥር 16 ላይ በመንገዳቸው ጥፋትና ጉስቁልና ይገኛል። የተበላሸ ነገር ነው፣ የተሻለ ነገር የለም። የሰላምንም መንገድ አያውቁትም። አለ ብለው መልካም ያሉት ነገር የተበላሸ መንገድ ነው። የተበላሸን መንገድ ነው የሚያሳዩት። የተሳሳተን መንገድ ነው። ያዕቆብ 3:8 ላይ ትዝ ይላችኋል አይደል? ነገር ግን ምላሱን መግራት የማይችል
ማንም ሰው የለም። የሚገድል መርዝ የሞላበት እረፍት የሌላት ክፉ ነገር ናት ይላል ስለ አንደበት ሲናገር። ኢሳይያስ 59 ላይም ደግሞ ይሄንን ሐሳብ እያነሳ ነው የሚያነሳው። 59 ከ7 እስከ 8 በምታዩበት ጊዜ እግሮቻቸው ወደ ኃጢአት ይሮጣል ይላል። እግሮቻቸው ወዴት ይሮጣል? ዝንባሌው ራሱ ወዴት ነው የሚሮጠው? ወደ ኃጢአት። መልካም የሆነ ቃል መናገር የለውም። ሰው ያለ ክርስቶስ ነው ታውቃላችሁ። አንዳንድ ጊዜ እኮ ድንጋይ ለውጣችሁ ጨዋታ ስትጀምሩ ታያላችሁ። ምን ሆኜ ነው እንደዛ የተናገሩ? ምን ሆኜ ነው እንደዛ ያንኩት እንላለን። አንድ ጊዜ ከዚህ በፊትም ነግሬያቸዋለሁ። አንድ ባለትዳሮችን ለመዳኘት ቤታቸው ገብቼ በጣም የሚወራወሩበት ድንጋይ ሰው አይደለም ሌላም ነገር ይጨርሳል። ሲናገሩ ሲጀምር ዝም ብዬ በቃ ሰማቸው ጀመር። ሲተናገሩ በቃ ይሄ ከአንደበታቸው የሚወጣው አይደለም ባልና ሚስት እንዴ የሚተዋወቁ አይመስሉም። እና አሁን ቅድም እንግዲህ ባሮጌው ሰው ነበራችሁ፣ አሁን በክርስቶስ ሁኑና ንግግር እንጀምር አልኳቸው። መጨረሻ ላይ በክርስቶስ ሁኑና የተለወጠው እኮ መልካም ነገር መናገር የሚጀምረው እኮ ያ በክርስቶስ ኢየሱስ የሆነው ማንነታችን እንጂ ያ አሮጌው ማንነታችን አንዳንዴ ጊሩ ሲዞር ሽፍት ካደረገ ወደፊት ከሆነ የምትሄደው ወደ ኋላ የምትሄደው ያ የሰው ማንነት። ይህንን እመን ይህንን እወቅ እያለ ነው ጳውሎስ። እንግዲህ በመንገዶቻቸው ማለት በጣም ከብሉይ ኪዳን ነው የሚጠቅሰው። ይሄ እውነት ዲስከቨሪ የተደረገ ነገር ነው። እግሮቻቸው ወደ ኃጢአት ነው የሚሮጠው። ንጹህ ደም ለማፍሰስ ይፈጥናሉ። ንጹህ የሆነውን ሰው ምን አለበት አጥቶ ካልም ሆኖ ሰላማዊ ሆኖ ቢኖር። እንደ በቃ ዝንባሌ ሰው ልቡ ክፉ ተንኮለኛ ነው ተብሎ የሚገርም ነገር እኮ ነው። የሚያስቡት ክፉ ሐሳብ ነው። ሐሳብ ተብሎ ሲጀመር በነገራችን ላይ ትናንትና እዚህ አካባቢ ያሉ ኮሚኒቲዎችን ያው ማስተማር ጀምረናል። በቁጥር በጣም ትንሽ ነን፣ ግን ከ100 በላይ የሆኑ ወላጆች እዚህ ቅዳሜ ይመጣሉ። ልጆቻቸው ይመጣሉ እና ልጆቻቸውን ለብቻ ወላጆቻቸውን ለብቻ እናስተምራለን። እና ትናንትና የወላጆች ስልጠና ጀምረናል። እና ስልጠናውን ስንጀምር የአንደበት ኃይል በሚል ነበረ እኔ ነበር ሰጠው አንደኛውን ሰጠ የነበረውና እስቲ ተናገሩ እንዴት ምንድነው ልጆቻችሁ ላይ የምትናገሩት እንላቸው ነበር። ልጆቻችሁ ላይ መልካም ቃል ለመለወጥ እንዴት አድርገው ራሳቸውን መለወጥ እንዳለባቸው፣ እንዴት አድርገው በመልካም ቃል ነገሮቻቸውን ከሞትም ሕይወትም በምላስ እጅ ውስጥ ናቸው፣ የሚወዷትም ይናገር የመረጧትም ይኖሯታል ይላል። እና ያንን ነገር እንዴት ነው የምትኖሩት እናንተ? እንዴት ነው ልጆቻችሁ ክፉ ቃል እስቲ አውጡ እስቲ እንላቸው ነበርና በጣም ብዙ ነገር ይናገሩ ነበር። በጣም የለመድናቸው በአንደበታችን ሰውን የሚዘርር ሰውን የሚያጠፋ የተበላሸ ቁርሾ ያለበት ነገር አለ። እኛ በክርስቶስ ያልሆነው ማንነት የሰው ልጅ ማለት ነው። እና የሚያስቡት ክፉ ሐሳብ ነው ይላል። ሰው እንደሚያስበው እንደዚሁ ነው ይላል የእግዚአብሔር ቃል አይደል? ያ ላስብ ብሎ በክርስቶስ ሆኖ ማሰብ ካልጀመረ ላስብ ብሎ ሲያስብ ራሱ ክፉ ነገር ነው የሚያስበው። ክፉ ነገርን ያስባሉ። ማጥፋትና ማፈራረስም የመንገዳቸው ምልክት ነው። ሰዎች እንደዚህ ናቸው። የሰላምን መንገድ አያውቁም፣ በጎዳናቸውም ፍትህ የለም፣ መንገዳቸው ጠማማ አድርገውታል ይላል። አድርገውታል መንገዳቸው ጠማማ፣ በዚያ የሚሄድ ሰላምን አያገኝም ይላል። ግን ወረድ ብላችሁ የገዛ እጁ ግን መድኃኒትን አመጣችለት። ይሄ እንደ ፕሮፌሲ ጳውሎስ ኮት ያደርገዋል። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ብቻ ሳይል ሰው ንጹህ ነው የሚለው ይዋራ አንተ በጣም ትክክለኛ ልጄ ነህ የሚለው ማንም ሰው በራሱ የትም ያክል ይንደፋደፍ እግዚአብሔር ሊያስደስት አይችልም። ድነት ያለው በክርስቶስ ኢየሱስ ብቻ ነው። ይህን ሐሳብ ነው የሚያነሳውና እነዚህ አይነት የሰው ቴንዴንሲ በጠቅላያው ነው ገብቷቸዋል። ለንግግሩ ምንም አይነት የንግግር ተግባሩ ክፉ ነው። የሚያወጣው እንደ አውቶማቲክ ጥይት መናገር ሲጀምር ሰው የሚጨርስ የሚነድፍ መርዛም የሆነ እባብ የሚረጭ ነው። ክፉ ነው ልቡ ራሱ ጤናማ አይደለም እያለ የለወጠን ጌታ ስሙ ይባረክ። ያደሰን ጌታ ስሙ ይባረክ። እንደገና ያስጀመረን ጌታ ስሙ ይባረክ። ሃሌሉያ። እንደገና በደም ተጨማልቀን ሳለ በሕይወት ኑር ያለን ጌታ ስሙ ይባረክ። እግዚአብሔር ይባረክ። አንዳንድ ሰዎች ጌም በጣም ከልጆች ጋር ስንጫወት እንጀምርና አብረን በጣም እንደማይችሉ ስናውቅ
ምንድነው አቫንስ እንስጣቸው ምናምን እንላለን አይደል? እንደገና ይጀመራል እና ያው እኛም ያሸነፉ ይመስላችኋል ከኛ ጋር ከትልቆች ጋር ሲወዳደሩ። እግዚአብሔር ብዙ ይህንን በክርስቶስ ኢየሱስ የተጀመረውን ህይወት አስጀመረና አሜን። ያንን ህይወት ሳይለንት አድርገ ያንን ህይወት ኦፍ አድርገ ይሄንን የክርስቶስን ህይወት ኦን ስታደርገው ሁሉ ነገር ሰላም ይሆናል አለ። ጌታ ስሙ ይባረክ። አሜን። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ እኮ ማንም ሊከተለኝ የሚወድ በእኔ ሊጀምር የሚፈልግ ቢኖር ራሱን ኦፍ ያርግ፣ ራሱን ይካድ አለ። ጌታ ስሙ ይባረክ። መስቀሉንም ተሸክሞ ምን ይበለኝ አለ? ይከተለኝ። እኔን መከተል ሲጀምር መጀመሪያ አንድ ማወቅ ያለበት ነገር ራሱን ኦፍ ማድረግ አለ፣ ራሱን መካድ አለበት። ሁለት ነገር ባረለ። አሁን እኮ በጣም የምንቸገረው እውነት ለመናገር ትዳራችን፣ ህይወታችን የጉስቁልና የመከራ የጭንቀት የሆነው ምንድነው? እኔ ሁሉ ይወጣል እኔ ይላል እና ሁሉ ነገራችን ላይ ይገለጣልና በጣም ሙሉ ለሙሉ ይሄንን እውነት ተረድተን ኦፍ በሆነ ማለት የራስን ማንነት በካደ ማንነት በገባንበት ኪዳን ውስጥ ብንመላለስ እግዚአብሔር ብዙ በረከትን በህይወታችን ያደርጋል። ጌታ ስሙ ይባረክ። ንግግራችንን አንደበታችንን የፈወሰ እኛ የክርስቶስ ልብ አለን ይላል። ልባችን እኮ ነው የቀየረው እኮ። ምን አለን? ምን አለን? ምን አለን? እኛ ልቡ ለካ ክፉ ነው የተባለው ተለውጦ ነው በክርስቶስ ልብ እንድንወጣ በክርስቶስ ልብ እንድንገባ። ቁጥር 13 እና 17 የንግግርን ተግባር ካየን በኋላ የሚቀጥለው አንጓ ቁጥር 18 ላይ የችግሩ ስር ምን እንደሆነ ይናገራል። ስሩ ታዲያ እንዲህ የሆነበት ነገር ምንድነው የሚለውን ነገር ቁጥር 18 ላይ ይጠቁመናል። ምንድነው የሚለው? እግዚአብሔርን አለመፍራት ነው። እግዚአብሔርን ባለመፍራት የሰው ልጅ ሁሉ እየተጠናወተውና እላው ላይ የተጋባበት ዝንባሌ እንዲህ አይነት ኪዮስ አምጥቶበታል። እግዚአብሔርን ባለመፍራቱ ነው። አዳም አስቀድሞ ትእዛዝ ሲሰጠው እግዚአብሔርን ቢፈራ ኖሮ ቫይለንት አድርጎ ያንን ነገር ያደርግ ነበር፣ አምጾ ያደርግ ነበር፣ አያደርግም ነበር። ያ ደግሞ ከየት መጣ? ይሄ እግዚአብሔርን ባለመፍራት በሰው ልጅ ላይ የመጣ ነው። በዓይኖቻቸው ፊት የእግዚአብሔርን መፍራት የለም ብሎ ሰመሪውን ይናገራል። በዓይኖቻቸው ፊት እግዚአብሔርን መፍራት የለም። ወገኖቼ እግዚአብሔርን መፍራት ስለሰጠን እግዚአብሔርን የመፍራት ዝንባሌ ስላለን ዛሬ ሁላችን በአንድ ገበታ ላይ በመስቀሉ በተዋጀንበት ገበታ ላይ ተቀምጠን የእግዚአብሔርን ቃል እንመገባለን። ጌታ ስሙ ይባረክ። ራሳችንን ግን ዲፕ ኢንሳይድ ስናይ ምንም በጎነት ከኛ የለም። በጎነት ከየት ነው? ከራሱ በመስቀል ላይ ስራውን ከሰራልን ከጌታ ዘንድ ነው። ጌታ ስሙ ይባረክ። ምሳሌ 1 ቁጥር 7 ላይ እግዚአብሔርን መፍራት የእውቀት ምንድነው ይላል? አሳወቀ ከተባለ በጣም ጠበብት ሆነ ከተባለ ትልቅ ብልሃተኛ ጥበበኛ ሆነ ከተባለ ምን ማድረግ አለበት? እግዚአብሔርን መፍራት አለበት። ሾርት ከት የለም። በቃ በጣም በረከትን መጥራት ከፈለገ ሰው ምን ማድረግ አለበት? እግዚአብሔርን መፍራት አለበት። መፈላሰፍ አለ፣ መመራመር አለበት። ኖ እሷ አግኝታ እሷን ቆይ በዚህ እሷ መስሏት ነው፣ ቆይ ሸውዳታለሁ፣ ቆይ እንደዚህ አታላ፣ ቆይ አሳያታለሁ፣ እኔማ እንደዚህ ላድርግ። የራስ መንገድ፣ የራስ መካኒዝም። እኔ እኮ ስለ ጌታ አንዳንድ ሰዎች ታውቃላችሁ የሚኖሩት ራሱ የበላይ ያለ አይመስላችሁ። ሰው ባያይ እግዚአብሔር የሚያይ አይመስላችሁ። እግዚአብሔር የለም። ሰው በልቡ እኮ ነው እግዚአብሔር በልቡ የለም ብሎ ያምናል። ፊዚካሊ ባለው አይኑስ ፊት አይ ቆይ ታይኛለሽ የምታይ ከመሰል ቆይ ልደብቀውና በኋላ ቆይ ሰራላታለሁ እንላለን። በራሳችን መንገድ ሰው በሚያይን መንገድ ብዙ ቴክኒካል ብዙ መካኒካል የሆኑ ነገሮችን እናደርጋለን። እውነት ውሸት ራሳችንን ስናይ የማይመስል በመሰል ቆይ እንደዚህማ ስለሆነ በቃ ማንም የሚያይ ስለሌለ እንደዚህ ባደርግ እንላለን አንልም። ያኮ እግዚአብሔርን ያለ መፍራት ነው። እግዚአብሔርን የሚፈራ ግን ካልኩሌሽን ውስጥ አይገባም። በቃ አለ ይሄው አይኑን ከፍቶ ያየኛል ይላል።
ሰው ቢኖር ባይኖር ሰው ቢያየው ባያየው እግዚአብሔርን መፍራት የእውቀት መጀመሪያ የጥበብ መጀመሪያ ነው። ሃሌሉያ። ጠላሎች ግን ሞኞች ግን ጥበብንና ተግሳጽን ይንቃሉ። ሞኝ ከሆንን ነው ይህንን እውነት የምንስተው። ጥበበኛ ከሆንን ግን ፍልስፍና ውስጥ መግባት አያስፈልግም። እግዚአብሔርን መፍራት ለማን ነው? ለራስ ነው። ቫልዩ ዋጋ የሚሰጠው ማን ነው? ራሱ እግዚአብሔር ነው። ጌታ ይባረክ። አሜን። ሰው በያይ እግዚአብሔር ያየኛል። እግዚአብሔርን መፍራት የእውቀቴ ኢንቨስትመንት መጀመሪያ ነው። እግዚአብሔርን በመፍራት የማገኘውን ዋጋ እግዚአብሔር ራሱ ይሰጠኛል ብሎ የሚኖረው ኑሮ እግዚአብሔርን በመፍራት ጌታ ይባረክ። እና የሁሉ ኪዮስ የመጣባቸው እግዚአብሔርን ባለመፍራት ነው የሚል እዚህ ቁጥር 18 ላይ በዓይኖቻቸው ፊት እግዚአብሔርን መፍራት የለም። ያ ስለ አሳፍ መዝሙር 73 ላይ ስንነጋገር በጣም ይገርማል። እዛ ምዕራፉን ሄዳችሁ ስታዩ ልባቸው ለቀና ማለት በቅንነት እግዚአብሔር አለ ብለው ለሚያምኑ እግዚአብሔር ምንድን ነው ይላል? እግዚአብሔር ቸር ነው፣ ይሰጣል፣ እውነተኛ ነው። ያየሁት ዲስከቨሪ ያደረኩት ነገር ይሄን ነው። በመጨረሻ እኮ ምዕራፉን ሲጠቀልል እኮ ምንድን ነው የሚለው? ለእኔ ግን ወደ እግዚአብሔር መቅረብ ያየኛል ብል ይሻለኛል። የሚሻለው ነገር ይሄ ነው። ጌታ የተባረከ ይሁን። በዚሁ በመዝሙር 36 ከ1 እስከ 2 ላይ ስናነብ ክፉን ሰው በደል በልቡ ታነጋግረዋለች ይላል። ክፉ ሰው በደል ራሱ ይፈላለገዋል፣ ይኮረኮረዋል። ና እንነጋገር፣ ና እንጫወት ትለዋለች ይላል። እግዚአብሔርን መፍራት በፊቱ የለም ይላል። በደሉ ግልጽ ወጥቷል። እንዳይጠላ ራሱን በራሱ እጅግ ይሸነግላልና እያለ ይናገራል። እንግዲህ ይሄ የችግሩ ስር ምንድነው? እሱ እግዚአብሔርን አለመፍራት ነው። እስቲ እግዚአብሔርን አለመፍራት በሉ። እግዚአብሔርን አለመፍራት ወገኖች ከቤቱ ይወገድ። አሜን። አሁን በሰዓት በገንዘብ ሌላስ ደግሞ በታለንቶቻችን ራሳችንን ስናይ እንዴት ነን? በእውነት እግዚአብሔርን ብንፈራ 4 ሰዓት ብለን 4 ሰዓት አንመጣም? ይሄ ትርኪ ምርኪ ተራ የሆነ ነገር ከሆነ ከቤታችን የሚያዘገየን አይደል? ስንት ሰዓት እንመጣለን? በቃ እንዲህ ስለሆነ ምክንያትም አለን። ምክንያታችን ነፍ ነው። ለሰዓታችን ታማኝ አይደለም፣ ለገንዘባችን ታማኝ አይደለም። ገንዘባችንን ራሱ በትክክል የሚያየኛል። እኔ ባላይ እሱ ያያል፣ የኔን ችግር እሱ ያያል። በእኔ ህይወት ውስጥ ኢንተርፍ ያደርግ አንልም። እግዚአብሔር ይፈውሰን። ይሄ የሁላችንም ችግር ነው። እግዚአብሔር ይፈውሰን። አሜን ትሉኛላችሁ? አዎ፣ እግዚአብሔር በገንዘቦቻችን በጊዜዎቻችን እንዲታራ የሆነ ነገር ማለት ራሳችንን ምክንያት እየሰጠን እያጸደቅን በምናደርገው እግዚአብሔርን እናመልካለን። እግዚአብሔርን ቀጥረን የእግዚአብሔርን ጊዜ የሚወስድ ጉረኛ ነው ይላል እግዚአብሔር። እግዚአብሔርን እናመልካለን ብለን በሰዓት አንገኝ። እግዚአብሔርን እናገለግላለን ብለን ገንዘባችንን በራሳችን እናዛለን። የኔ ነው ያለውን እንኳን እግዚአብሔር ከሰጠን በኋላ እንኳን ለዛ ለሰጠን ነገር እንኳን አንታመን። እግዚአብሔር ጸጋን ሰጥቶን እንዴ ምቹ ሁኔታ እስኪጠበቅልን ድረስ ለማገልገል እግዚአብሔርን ነው ማገለግለው። አይ እንትና አይለችም እኮ እንትናም ለቀንትናም በቃ እዚህ ቦታ ላይ ደግሞ አገለገልኩ አላገለገልኩ ክራውድም ይፈልግ አገልግሎቱ ሁሉ ምርጫ ይሞላበት። ምን አለ በዚህ በፈረሰው ቅጥር ላይ ብቆም እግዚአብሔርን መርጦኛል፣ ምጎበኛቸዋል፣ ማጽናናቸዋል፣ ምመሰክርላቸዋል። እግዚአብሔር ይህንን ያያል። ይህንን ተራ በሆነ በሚያልፍ ጊዜ የማያልፈውን እግዚአብሔርን አልለውጠውም የሚል ኮሚትመንት በውስጡ ያለ ስለ እግዚአብሔር የሚኖር እግዚአብሔር ያየኛል የሚል እግዚአብሔር በልባችን ውስጥ ይህንን ነገር እንዳደረገ አውቀን ክርስቲያኖች ወገኖች፣ እኛም አማኞች ዛሬ በጌታ በኢየሱስ መንቃት ይሆንልን። ጌታ ይርዳል። እግዚአብሔር የተባረከ ይሁን። በመጨረሻ አምስተኛው አንጓ የሕግን ዓላማ ያነሳል። ቁጥር 19 እና ቁጥር 20 ላይ ሕግ ምንድነው? አፍተሩ ዓላማው ምንድነው? በሙሴ ሕግ ተሰጠ።
10ቱን እንበለው 20 እንበለው 600 ምናምን ቁጥሩ ያሉት ህጎችን እንበል። እነዚህ ሁሉ ህጎች ታዲያ ዓላማቸው ምንድነው? እዚህ ጋር ህግ ኃጢአታችንን ያሳያል እንጂ አያድንም። ይሄንን እወቁ። ህግን ጠብቄያለሁ ካንቺ ይሻላለሁ። እኔ እኮ 4 ሰዓት ነው የመጣሁት፣ 2-3 ሰዓት እኮ ነው የመጣሁት፣ አንቺ በዚህ ሰዓት መጥተሽ ያለን ወይ በቃ ማለት በታጠርንበት ህግ ራሱ አንዱን እንዲከስ የሚሆንበት ሁኔታ ደግሞ ይፈጠራል አይደለ? ሰው በምን አይነት ድካም እንዳለ ማናይም። ግን ህጉ ሳይሆን ደግሞ እዚህ ገላትያ ምዕራፍ 2 ቁጥር 16 ላይ እንደሚናገረው ሰው በኢየሱስ ክርስቶስ በማመን እንጂ የእምነትን ዋናውን ኮር ሐሳብ ለማንሳት ስፔሻሊ ምዕራፍ 4 ላይ ስትገቡ እምነት ይነሳል። እምነት በቃ በልባችን ውስጥ ያመን ነው። ያ ነገር እንዴት ዳይናሚክ እንደሆነ ከልብ ጋር የተገናኘና በልባችን ውስጥ እግዚአብሔር ዲል እንዳደረገ በልባችን ውስጥ ነገር እንደለወጠ በጣም ኢንትረስቲንግ የሆነ ነገር ያነሳል። የድነትን ጉዳይ ላይ ያነሳ ነው። ድነት በምን እንደሆነ ማለት እንዴት ከኃጢአት ነፃ እንደወጣን፣ እንዴት ከሞት ነፃ እንደወጣን፣ እንዴት ከህግ ነፃ እንደወጣን፣ እንዴት አይነት መፋታት አድርጎ እግዚአብሔር አዲስ ኪዳንን እንዳደረገ ይጀማምረዋል። ጌታ ይባረክ። እና እዚህ ገላትያ ምዕራፍ 2:16 ላይ አንብብላችሁ ነው ጫፍ ሰው በኢየሱስ ክርስቶስ በማመን እንጂ ህግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ህግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። አሜን። ህግን በመጠበቅ ማንም አይጸድቅምና ብሎ ያነሳል። በተለይ እነዚህ የገላትያና የሮሜ መልእክት የድነት መጽሐፍት ተብለው ይታወቃሉ በቴዎሎጂያንና ድነትን በደንብ ኢንተርቴን በደንብ ለማወቅ የሮሜንና የገላትያን መጽሐፍ ማንበብ በጣም አስፈላጊ ነው። ሰው የሚጨማምርበት የሚከልስበት ነገር ስላለ ወደ ገላትያ ስትሄዱ ደግሞ ኖ ሌላም ነገር መጨመር አለበት ብለው አንድ ቲዮሎጂ ሰርተዋል። ምንድነው እሱ? መገረዝ መጨመር አለበት የሚል ነገር ነበር። ምንም ሳይጨመር በእምነት ብቻ ነው መዳን የሚለው በትኩረት አስምሮ የሚናገር መጽሐፍ የገላትያ መጽሐፍ ነው። ገላትያ እዛው ወረድ ብላችሁ ደግሞ ምዕራፍ 3 ቁጥር 24 ላይ ስታነቡ ስለዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያደርሰን ምናችን ነው ይላል? ሞግዚታችን። ሕግ ጥሩ ነው። ሞግዚት ጥሩ ነች አይደል? ሞግዚት የሚሰራው ስራ የራሱ ሮል አለው አይደል? ሕግ ግን ምን ያህል ኃጢአተኛ መሆን አንደር ስሌቭ በቃ በባሪያ መሆን ያሳያል። ማለት ሕግ ራሱ በጣም ሲበዛ በሕግ ስትሄዱ ራሳችሁን ማውጣትና ማዳን እንደማትችሉ ታያላችሁ። ስለዚህ ምንድነው ሕግ ወደ ክርስቶስ የሚያደርሰን መንገዱን እንድንፈልግ የሚያደርገን ከመንገዱ ጋር እንድንገናኝ የሚያደርገን የኛ ምናችን ነው ይላል? ሞግዚታችን ነው። እግዚአብሔር የተባረከው ከሕግ ጋር ያፋታን ጌታ ስሙ ይባረክ። ማጠቃለያውን እኔና እንጨርሳለን። እግዚአብሔር ይባረክ። ሕጉ አፋችንን ያዘጋል ማለት ኃጢአታችንን ያጋልጣል። ኃጢአት ሲጋለጥ እየተመጻደቅን አሁንም ከንትና አትሊስት ይሻላለሁ። ጠዋት ነው ሲነበብ የነበረው እኔ በሳምንት 2 እጾማለሁ ሕጉን እጠብቃለሁ እያልን እየተመጻደቅን ከድነት ጋራ ሚስ የምንደራረግበትን ሳይሆን ያደረቱን እየደቃ ወደ እግዚአብሔር ወደ አምላኩ ወደ ቀረበው እግዚአብሔር በመንፈሱ መለኮታዊ ጣልቃ ገብነትን እንዳደረገለት ከመለኮት ጋር የምንገናኝበትን መንገዱን እግዚአብሔር ያሳየናል። መንገዱ በዛ እንዳለ ክሊር ሆኖ መለኮታዊ የእግዚአብሔር ምሪት በእኛ ላይ ይመጣል። ራሱ መንገድ ነዋ፣ ራሱ ሕይወት ነዋ። እግዚአብሔር የተባረከ ይሁን። ሕይወትም መንገድም እውነትም እኔ ነኝ ያለ መጸጸት የህሊናችንን ባለማድማትና ባለመጎሳቆል የእግዚአብሔርን ሕይወት ይዘን እንደሄድን ሴንስ በምናደርግበት ማንም ጓደኛውን እንደዚህና እንደዛ አድርግ ብሎ በማይነግረው በማይስተው ከመለኮት ጋር ጋይድ የሚደረግበትን የእግዚአብሔርን ሕይወት ይገናኛል። አሜን ትሉኛላችሁ? እግዚአብሔር የተገናኘ አዲስ ግልጽ ሰዓት ውስጥ ያስገባል። በዚህ መንገድ ነው። እግዚአብሔር የተባረከ
ይሄ ተስፋው በጣም የሚገርም ነው። ቅድም ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርተዋል፣ የሆነ የተፈጠሩበትን ዓላማ ሚስ አድርገዋል፣ የሆነ ኤሌመንት ወጥቶባቸዋል፣ ከክብር ጎለዋል እንዳለን ሁሉ ቁጥር 24 ላይ ደግሞ ሄዳችሁ ስታነቡ መጠቅለያችን ምንድነው የሚሆነው? በክርስቶስ በኢየሱስ ክርስቶስ በሆነው ቤዛነት እንዲያው ሃሌሉያ እንዲያው በጸጋው ጸድቀዋል። እግዚአብሔር በጸጋው ነው ያጸደቀ። ጌታ ስሙ ይባረክ። ይህንን ሃምብል የሆነ እግዚአብሔርን የመፍራት መንፈስ ወደ እርሱ ዘንበል ማለት ከእርሱ ዘንድ ፍለጋችን የማድረግ ነገር ጥበበኛ እንድንሆን እግዚአብሔር መንፈሱን በእኛ ላይ ያምጣ። አሜን። የራሳችንን ፍለጋ ትተን በእርሱ ዘንድ ያለ ፍለጋ፣ በእርሱ ዘንድ ያለ አጀንዳ፣ በእርሱ ዘንድ ያለ የተነገረ ሕያው የሆነ መገለጥ የኢየሱስ ሕይወት በእኛ ላይ ይምጣ። እግዚአብሔርን ሕይወት አድርጓል። ጌታ የተባረከ ነው። እግዚአብሔር ይመስገን። በጣም ደስ ይላል። ስለዚህ ሕግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም ብሎ ይሞግታል። የመጨረሻው ቁጥር ማለት ነው። ይልቁንም በሕግ አማካኝነት ኃጢአትን እንገነዘባለን። ኃጢአትን ከተገነዘብነው ኃጢአት ሚሲንግ ዘ ማርክ መንገድን መሳት እንደ ሳት ካወቅ በትክክለኛ መንገዱ ላይ ራይድ ላይ እየገባ ማለት ትክክለኛ ሃይዌይ ውስጥ ሳይሆን በትክክለኛ ባልሆነ ሃይዌይ ውስጥ የገባ ድራይቨር መንገዱን ባወቀ ጊዜ ሊወጣ የሚችልበትን መንገድ ሰርች ያደርጋል አይደል? ይፈልጋል። መንገዱንም ባወቀ ጊዜ በትክክለኛ መንገዱ ተመልሶ ያንን መንገድ ይገናኛል። እውነትም መንገድም ራሱ ነው። አሜን። ዝንባሌያችን ፍለጋችን ወደ እርሱ ከሆነ ይህንን ስርዓት እግዚአብሔር ዘርግቶታል። በእምነት እንድንሆን ያስፈልገናል። ጌታ ይባረክ። የአዲስ ኪዳን ልጆች ይህንን ገበታ ይህንን ማዕድ ስንቆርስ ወገኖቼ በጣም በታላቅ ደስታ እግዚአብሔር በልጁ አሁን እና አብርሃምን ያነሳል። አሁንም ከብሉይ ኪዳን ነው የሚጠቅሰው እና እምነት እንዴት በጣም ትልቅ ቫልዩ እንዳለውና ማንም ከፍና ዝቅ ሊያደርገን የማይገባ ማንም ሰው ተቀባሁኝ ወይንም ደግሞ እንደዚህ ነኝ ብሎ የሰውን ፍለጋ እንዳናደርግ በልጁ በኢየሱስ ክርስቶስ ሕያውነትና ይህንን መለኮታዊ ክራይስት የሚለው ራሱ ማለት የተቀባ የሚለው ነገር ራሱ ገብቶን በክርስቶስ ኢየሱስ የሆነውን ነገር አጥብቀን እንድንፈልግና በዛ ሕይወት ውስጥ እንድንኖር የሚያደርገን ጌታ ስሙ ይባረክ። ለፈስፋሳና ተራ የሆነ ማንነት ሳይሆን የሚኖረን ይህን እውነት ሲገባን ወገኖቼ ሃይባይ ግርግር በማይፈጥርበት ሁኔታ እውነትን አውቀን የእግዚአብሔርን ስርዓት ዘርግተን በበጎ የእግዚአብሔርን ሐሳብ እያገለገልን እናልፋለን። የሰው ሕይወት እንደምታውቁት 70 ቢበረታ 80 ከዛ በኋላ ድካም ነው ተብሏል አይደል? ከዚህ ከድካም ግን ወጥተን ይሄ የሚሞተው ዛሬ ጠዋት ስንል ነበር ከጋር ሰለሞን ጋር የሚሞተው የማይሞተውን የሚለብስበት ሩቅ አይደለም። ይሄ የሚታመመው የማይታመመውን የሚለብስበት አዲስ አካል የምንለብስበት ጊዜ ሩቅ አይደለም። አሜን አሜን። የኢየሱስን መምጣት እየጠበቅን በጉጉት በናፍቆት ጌታን እንድናገለግለው ይጠበቅብናል። እግዚአብሔር የተባረከ ይሁን። ይህንን ስንናፍቅ ይህንን ዝንባሌ በልባችን ስናደርግ ወገኖቼ አንድስ እንኳ ጸጋ አይጎልብንም። የትኛውም ኮንፊውዥን ከኛ ጋር ኤግዚስት ሊያደርግ አይችልም። ግራ መጋባትን ሁሉ ከላያችን ላይ የሚያወጣና በትክክለኛው መንገድ ላይ እንዳለን የሚመራን ይሄ አሰራር ነው። ይሄ መንገድ ነው። እግዚአብሔር የተባረከ ይሁን። ጌታ እየመራን ስላለ ጌታ ስሙ ይባረክ። አሜን። እነዚህ የተቀደሱ እጆች ከልባችን ጋር ወደ እግዚአብሔር አንስተን እኔ ጸልይላችኋለሁ። ዛሬ መንገዱን አልሳተው፣ ወደ ግራም ወደ ቀኝም አልበል። ይሄ መንፈስ ይምጣብኝ። የጥበብ መንፈስ በላይ ላይ ይምጣ። የማስተዋል መንፈስ በላይ ላይ ይምጣ። የእግዚአብሔር ቃል እንደሚናገር ሃሌሉያ፣ ከእሴይ ግንድ ይወጣል ከስሩም ቁጥቋጦ ያፈራል። የምን መንፈስ? የእግዚአብሔርን የመፍራት መንፈስ፣ የጥበብ መንፈስ፣ የኃይል መንፈስ፣ እግዚአብሔር የተባረከ ይሁን። የማስተዋል መንፈስ ያርፍበታል።